አቶ ኖላዊ ሀናዬ ቤተሰቦቿን በማግኘታቸው በጣም በመደንገጥ እንግዲህ ህመማቸው ከፍ ብሎባቸው ድንገተኛ ሆስፒታል ገብተው እራሳቸውን አያውቁም ማለት ነው። በጣም ያሳዝናል። ለ16 ዓመት ሲጨነቁበትና ሲያስቡበት የነበረው ጉዳይ በቅርብ ጊዜ ፎቶዋና የአንገቷ መስቀል ጠፍቶባቸው በጣም እየተጨናነቁ እንደነበር ሁላችንም አይተናል። ምክንያቱም ይህን ነገር ጠፋ ማለት ሀናዬ ለዘመናት የምትፈልጋቸውን ወላጆቿን አጣች ማለት ነው በሚል ስቅስቅ እያለች ሀና ስታለቅስባቸው እሳቸውም ጭንቀታቸው ገብቷል። ዶክተር ከዚህ በፊት ሀና ለአባትሽ ቦታ ሰጥተሽ ችግራቸውን ተረጃቸው፣ የሚያስጨንቅ ነገር እንዳትነግሪያቸው፣ ብዙ ነገራቸውን ደስታ ነው የሚፈልገው፣ የተጨናነቀ ነገር ክትትል ማድረግ አለብሽ እያለ በተደጋጋሚ ዶክተር ነግሯታል። እሳቸው ህመማቸውን የሚያባብስባቸው የሚያስጨንቅ ነገር መስማት እንደሆነ ቢረዱም ሀና ለጊዜው ግን ያን ነገር እረስታው እንግዲህ ስለው መስቀሉና ስለ ፎቶ በተደጋጋሚ የት ሄደ አባ እንዴት ሊጠፋ ይችላል እያለ ስትጠይቃቸው እሳቸውም በተለይ ከኔ ከመጽሐፌ ውስጥ አውጥቶ እንዴት አለ ሰው ወሰደው እያሉ ነበር ሲጨናነቁ የነበረው። እሷ ደግሞ ቤተሰቦችን ለማግኘት አይደለም፣ ሆኖም ያንን ነገር እኔ በጣም ስለምፈልገው ነው እንጂ እኔ አንተ ነህ አባቴም እናቴም ሆነ ያሳደግከኝ ቤተሰቦችን አገኛለሁ ብዬ አይደለም ሲሉ ስትል ብትላቸው እሳቸው ግን እኔስ ምናልባት እየታመምኩ ነው፣ አንድ ቀን እኔ ወደ ፈጣሪ ቢወስደኝ እሷ ማን ነው ያላት? እኔ በህይወት እያለሁ ሀናዬ ቤተሰቦቿን ማግኘት አለባት የሚለውን እያምናሉ። በዚህም ምክንያት እንግዲህ አንድ ቀን ወላጆቿ ይመጣሉ እያሉ እንዲሁም ለዘመናት ሲጠብቁት የነበረውን ነገር ለማየት እየጓጉ ነበር የሚኖሩት። አሁን ሀናዬ ፎቶግራፏን እንግዲህ ከወይዘሮ ሚላት አግኝታ እና ልጅነቷን አውቀዋለች። ግን ያ ፎቶግራፍ እንዴት መጣ የሚለው ነበር። እሷ በዛ ላይ ስትጨናነቅ እንግዲህ እሳቸውን በቤታቸው ውስጥ ሆነው ሲጨናነቁ እንግዲህ ድንገት ታመው ተደውሎላት ድንገተኛ ሆስፒታል እንደገቡ ሲነግሯት በድንጋጤ ነበር ከወይዘሮ ሚላት የተለየችው። ወይዘሮ ሚላትም ወዳውኑ ተከትለዋት የሀናን ቤት አሳዩኝ፣ የሀናን አባት ማግኘት አለብኝ፣ ሰላምን ለውሰጂኝ እያሉ እንግዲህ እየተርበተበት የነበረችውን ሀናን ውጤቱን ለመስማት ጓጉተው እንግዲህ ወደ ሀና ሲሄዱ ሀና ቤት ውስጥ የለችም። ይህ ነበር ቤቷ፣ ግን የለችም ሲሏቸው ወደ ጆሮ ትደውላለች ሰላም ወደ ጆሮ ስትደውል እንግዲህ ሆስፒታል እንደሆኑ ይነገራታል። ወይዘሮ ሚላት ሆስፒታል ሂደው አቶ ኖላዊ እያንዳንዱን ታሪክ እንዲያወሯቸው ፈልገው ነበር የሄዱት። ሆኖም አቶ ኖላዊ ራሳቸውን ስተው በአይሲዩ ክፍል ስለሆነ ያሉት ስለምንም ነገር የሚናገሩ አለመሆናቸው አደናግጦታል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ የደውል ምልክቷን መጫን አትርሱ። ዘወትር የምለቀው እንዲደርሳችሁ። እንግዲህ ቀጣይ ኖላዊ ብለ አባቷ ማስታመን ብላ እናቷ ቤት ሰራተኝነት የገባችው ሀና ታሪክ እንግዲህ ቀጣይ ይዘን መተናል። ሀና ሰሞኑን እንግዲህ ባዩሽና እንዲሁም እርግብ እየሰሩ ያሉት ሴራ እያናደዳትና እያበሳጫት ይገኛል። ግን እኔ ሆናለሁ የሚለውን ነገር በፍጹም አስባው አታውቅም ነበር። ግን ያው አንዳንድ ጊዜ የራሳችሁ የሆነ ነገር ሲመጣ ልባችሁ እንደሚረበሸውና እንደሚመታው ሁሉ የእሷም ሰሞኑን እርግብ ከመጣች ጀምሮ ሰውነቷና ልቧ እየመታ እረፍት አሳጥቷታል። እውነታው ለምንድን ነው? እውነታ ያለው እሷ ዘንድ ስለሆነ ነው። ደግሞ በተለይ የ16 ዓመት የጠፋች ልጅ እየተባለ ሲባል እሷም 16 ዓመት የሞላት እንደሆነ ስታስበውም ይህ ነገር እያለች ነበር። ከዚህ በፊት በእርግጥ ለሰላም ደም ስትሰጥ ሰላም ጋር ደማቸው አንድ ሲሆን በዚህ እንኳ ራሱ መጠራጠር ነበረባት። ሆኖም ግን በዓለም ላይ ብዙ ሰዎች ደማቸው አንድ የሚሆን ሰዎች ስላሉ እንደዛ አድርጋ ነበር የገመተችው። እንደገና ደግሞ የእነሱም ቤተሰብ እሆናለሁም ብላ አላሰበችም ነበር። በዛ ምክንያት እንግዲህ ያ ነገር አልፎ ነበር። አሁን ግን ወይዘሮ ባዩሽ ሀናን ወስዳ ራሷን ልትነግድባት ስላሰበቻት እዛ ሰራተኛ
አስወጥታ እርግብን አስገብታ ገንዘብ በሆነ ምክንያት ከወይዘሮ ሚላት እየሳበች የወይዘሮ ሚላትን ሀብትና ንብረት ወደ ራሷ ለማድረግ ባዩሽ አቅዳ ተነሳይ። ለዚህ የሚያክስቷን ልጅ ለዚህ ነገሮች አሰማርታታለች። ዛሬ ግን ያክስቷም ልጅ ሆነ እሷ እንዲሁም ያንን መስቀል እንዲያመጣ ከተምች ጋር ያባባለ ሁላቸውም በቅርብ ጊዜ ዋጋቸውን ያገኛሉ። ለምን ነገሮች ምን ጊዜም ቢሆን ይዘገያሉ እንጂ እውነት መውጣታቸው አይቀርም። አሁን ሀናዬ በአባቷ ህመም በጣም ተጨናንቃለች። አባቷ በህይወት መኖር አለባቸው። ምክንያቱም አሁን ሀና ልጅ መሆኗን ብትናገርም ታሪኩን እንዴት አድርገው እንዳሳደጓትና እንዴት አድርገው እንዳገኟት ከሳቸው አንደበት ወይዘሮ ሚላት መስማት ይፈልጋሉ። ሰላምና ምናሴ በጣም ተደስተዋል። ምክንያቱም ሀናን ይመኟት ነበር። እንኳን የነሱ እህታቸው ሁና ሳትሆን እንኳ እኛ እህታችን ነች እያሉ የሚሰጧት ክብር በጣም ደስ ይል ነበር። አሁንም የእሷ አባት የኛ አባት ነው በማለት እንግዲህ እያተንከባከቧትና እሳቸውን ለማስታመም ገንዘብ እያጠራቀሙ እንደሆነ ትላንትና ባለፈው በነበረው ላይ አይተናል። 70 ሺህ ብር አጠራቅመው እንደሰጧት እንግዲህ ሀናዬ አባቷንም ብቻ ሳይሆን እናቷንም ብቻ ሳይሆን አባቷንም ልታገኝ ነው። ለዘመናት ያላያቻቸውን አባትና እናት እንዲሁም እህትና ወንድም ለዚሁም ደግሞ አብራቸው በአንድ ቤት እየበላች እየጠጣች እያሳለፈችውን ነገር እኩል ልትመለከተው ነው። ስለዚህ በጣም ደስ ይላል። እንግዲህ አሁን አቶ ኖላዊ መዳን አለባቸው ነው የምንለው። አቶ ኖላዊ ድነው ታሪኩን ለወይዘሮ ሚላት መናገርና ወይዘሮ ሚላት ደግሞ ለ16 ዓመት ልጃቸውን እንደዚህ አድርገው እየተንከባከቡ ለቁም ነገር ያደረሷትን ልጃቸውን አግኝተው ምስጋና መስጠት ይኖርባቸዋል። ከምስጋናም በላይ በህመማቸው ላይ ቁመው ሙሉ ለሙሉ እንዲያሳክሟቸውና ተሽሏቸው እንዲንከባከቧቸው እንደ አባት እንዲያዋቸው እንፈልጋለን። ለምን አቶ ኖላዊ በጣም መልካም አባት ከሚያደርገው በላይ የሚያደርጉ መልካም አባት ነው። አይደለም ለሀና ለነጆሮ ለነተምቹ ሁሉ መጥፎ መንገዶችን እየተዉ ጥሩ መንገዶችን እንዲመሩ የሚያደርጉ የሚመክሩ፣ በተለይ ሁሉን ነገር ከፈጣሪ ጋራ እያገናኙ ሁሉ ነገር ፈጣሪ ወደ ፈጣሪ ቅረቡ፣ የሰው ገንዘብ አትንኩ፣ የሰው ነገር ሀቅን አትውሰዱ፣ ፈጣሪ ሁሉን ነገር ይሰጣችኋል እያሉ ወደ ጸሎታቸውና ወደ ቤተ ክርስቲያን እንዲዞሩ እያደረጉ እየቀየሩ የሚገኙ ናቸው። በዚህ መካከል ጆሮ በጣም ነው ያለቀሰው። አባቴ ብሎ እስካሁን የተቀበላቸው እሳቸውን ነው። አሁንም እሳቸውም አጉራሹ ናቸው። ሲርብህ ከኔ ትበላለህ፣ ከኔ ጋር እየበላህ ለሆድህ ካልሆነ ለማን ነው እንደዚህ እጅ እየተያዝክ አንድ ቀን እስር ቤት ገብተህ አንድ ነገር ትሆናለህ ሲሉት እሱም ይሄን አምኖ ቤታቸው በራበው ቁጥር እየገባ እየበላ እየተመከረ እያገለገለም እንደ ልጅ ያደገው የቆየው እዛ ቤት ነው ማለት ነው። ሀና ወንድም አግኝታለች። ጆሮ ምንም በሌላ መንገድ ሀናን ቢያፈቅራትም ግን አንዳንድ ጊዜ ደግሞ አባትየውን አጣለሁኝ እሷንም አጣታለሁ የሚል ፍርሃት ስላለበት እየደፈረ እስካሁን ምንም ነገር ጠይቋት አያውቅም። ሊጠይቃት ሲል አንተ እኮ ወንድሜ ነህ የሚል መልስ ነበር የምሰጠው። ሆኖም ግን ከጊዜ ብዛት እንግዲህ ነገሮች ይቀየራሉ እያለ ነበር እየገፋ የነበረው። ዛሬ በዙሪያቸው ብዙ ሰዎች አግኝተዋል። ምክንያቱም ሰላምን፣ ምላሴን እንዲሁም ሀና አቶ ኖላዊ ከወይዘሮ ሚላት ጭምር አግኝተዋል። በዚህ ልክ ደግሞ ሁለት ለነሱ ሆን ብለው የተነሱ እርግብንና ባዩሽን አፍርተዋል። ባዩሽም ለጊዜው እንደዚህ ትንደርደር እንጂ ተንደርድራ መውደቋ የማይቀር እንደሆነ በተለይ በአሁኑ ፓርት አይተነዋል። ምክንያቱም ሀና ፎቶዋ የራሷ እንደሆነ አይታለች እና ተናግራለች። ከዚህ በኋላ ወይዘሮ ባዩሽና እርግብ አልቆላቸዋል። ምን አይነት ምክንያት እንደሚያቀርቡ ባናቅም አሁን እነሱን እንግዲህ የአቶ ኖላዊ ህመም ባይሻላቸውም ለጊዜው ያለውን ሂደት እንግዲህ እርግብ እዛ ቤት እንድትወጣ ይደረግና ነገሮች ሁሉ ይጣሩባታል። አሁን እንግዲህ ምናልባት ይህ ነገር ደግሞ ሲነቃባት
ባዩሽ በሀና ላይ አንድ ነገር ልትጠነስስ ትችላለች። እንግዲህ ከፈጣሪ ይርዳት ከማለት ውጭ ምንም ነገር ማለት አንችልም። ብቻ በቀጣይ ፓርት ላይ ብዙ ሚስጥሮች ይወጣሉ ብለን እናስባለን። ስለዚህ የሀናን አባትን ፈጣሪ ያድንላቸውና ከወይዘሮ ሚላት ጋር ያገናኛቸው፣ ሀናንም ደስታዋን ሙሉ ያድርግላት እያልን እንግዲህ የዛሬውን በዚህ ተሰናብቻችኋለሁ። ቀጣይ እስከምንገናኝ ላይክ ሼር እያደረጋችሁ አበረታቱኝ።